يسأل أسئلة مهمة عقدية كثيرة الأطراف وجليلة القدر. فأقول بالله توفيق باختصار، وبالله توفيق باختصار. قال الله جل وعلا: ألهاكم التكاثر حتى زرتم المقابر. وقال جل وعلا: فإن للذين ظلموا عذابا دون ذلك ولكن أكثرهم لا يعلمون. وقال جل وعلا: فأما إن كان من المقربين فروح وريحان وجنة نعيم، وأما إن كان من أصحاب اليمين فسلام لك من أصحاب اليمين، وأما إن كان من المكذبين الضالين فنزل من حميم وتصلية جحيم. الآيات. وثبت في غير ما حديث عن النبي صلى الله عليه وسلم أنه ذكر وأخبر بأن كل من دفن ولا سيما من هذه الأمة ومن العقلاء أن يسأل في قبره عن 3 أسئلة مهمة: من ربك وما دينك ومن نبيك؟ فيلهم الله جل وعلا المسلمين الموحدين الطائعين الجواب، فيقول: الله ربي والإسلام ديني ومحمد النبي صلى الله عليه وسلم. فهذا معنى قوله جل وعلا: يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة. كما في الصحيح من حديث البراء بن عازب رضي الله تعالى عنه قال: قال رسول الله صلى الله عليه وسلم: المؤمن إذا وقد في قبره فشهد أن لا إله إلا الله وأن محمد رسول الله فذلك قوله تعالى: يثبت الله الذين آمنوا بالقول الثابت في الدنيا وفي الآخرة. الآية متفق عليه. እንግዲህ ያው በብዙ ሀዲሶች በሰሂሀይን በሌሎችም በብዙ ሀዲሶች ከአቢ ሁረይራ ከአኢሻ ከአናስ ከሌሎች ከበራ ብን ዓዚብ ከብዙዎች የተወራ ሀዲስ አለ። በጥቅሉ አንድ ሰው ከሞተ በኋላ በተለይ ከዚች ኡመተል ሙሐመድያ ሰለላሁ ዐለይሂ ወሰለም በተለይ ባሊግና አቂል የሆኑ አካላት ይጠየቃል። ወደ 3 መሰረታዊ ወይም መደባዊ መስቀለኛ የሆኑ ጥያቄዎች ይጠየቃል። ለሙእሚኖች አላህ ኢልሃም ያደርግለታል፣ ያይጠቅማቸዋል። ያው መልስ ይሰጣሉ። መረቡከ ወማ ዲኑከ ወመን ነቢዩከ፣ የምታመልከው ጌታ የኸለቀ ረዘቀህ ማን ነው? ዲንህ ምንድን ነው? እምነትህ ምንድን ነው? ነቢይህ ማን ነው? ተብሎ ይጠየቃል። ለሙእሚኖች አላህ ይጠቅማቸውና አላሁ ረቢ ወሰላሙ ዐላ ነቢይ ብሎ መልስ ይሰጣል። ካፊሩን አላህ ስተዋል ብለዋል ነው። ከዚህ ሀዲስ ውስጥ ያው በራ ብን ዓዚብ በሰሒህ ቡኻሪ ሙስሊም የተወራ ሀዲስ يثبت العمل قبل سفيعة الدنيا የሚለውን አያት አላህ በጽናት ቃል ያመሰ ያጸናቸዋል በዱንያም ህይወት በአኺራም የሚለውን አያት ቀርተው ይሄ ሙእሚን እንግዲህ ሞቶ ሲቀበር መረቡክ ሲሉት ያው የሚጠቀው ስለ ኡሉሂያ ነው። ከለቀ ረዘቀ ብቻ ማለት አይደለም። የምትገዛው ማን ነው? የኸለቀ ረዘቀ የምትገዛው ማን ነው ተብሎ ሲጠየቃው አላሁ ረቢ ወሀዛ ማዕና ላ ኢላሀ ኢለላህ ነው። ለዚህ ብሎ ፈሸደ ላ ኢላሀ ኢለላህ ወአነ ረሱለ ብሎ ፈሰሩት ይላል። እንግዲህ ምንድነው ሩቡብያ በኢጥላቅ ከመጣ ኡሉሂያን ይወክላል ለማለትም ተጠቅመውታል አሊሞቹ። ይሄ ነው የጽናት ቃላት በመቃብር ሲጠየቅ ከዛሊከ በዱንያም በማለት ተፈስሯል ይላል። ያው የሚጠየቀው ይሄ ኡመት ብቻ ነው፣ የድሮው ኡመት ነው። እንደ ጅምሁር ዑለማ ሁሉም ኡመት ይጠየቃል የሚሉ አለ። ይሄም ኡመት የድሮውም ወኢንደ ባዕድ ዑለማ አብዛኛው ሙሐዲሶች የረጀሁትም ይሄ ነው። እቺ ኡመት ኢነ ሃዚሂል ኡመተ ሰቱብተላ ፊ ቁቡሪሃ ወፊ ሪዋየቲን ኢነሁ ኡሂየ ኢለየ አነኩም ቱፍተኑነ ፊ ቁቡሪኩም ሚስለ አው ቀሪበን ሚን ፊትነቲ ደጃል አልሐዲሳ ይላል። ሌላ ደግሞ የሚጠየቀው ህፃናት እብድ ወይስ አቂመ አዳም ደረሱና አእምሯቸው ጤነኛ የሆኑ
እብደት የሌለባቸው ሕፃን ያልሆኑት ነው። ጅምሁር ዑለማ ሕፃናትና እብድ አይጠየቁም። ምክንያቱም የሚጠየቀው ቀደም ሲል ስላወቀው ነገር ነው የሚጠየቀው። አሁን መጀመሪያም ተክሊፍ የለባቸውም፣ ያወቁ ነገር የለም፣ እሱ አይጠየቁም። ወዛሀበ ኢብኑል ቀይም ፊ ኪታቢሂ አሩህ እብድና አዋቂ ይጠየቃል የሚል ሕፃናትና እብድ ይጠየቃል የሚል ነገር አለው። ሌላ የሚጠየቀው ቤተኛው ቋንቋ ነው። ሶስተኛ ቂለ በአረብኛ ነው፣ ወቂለ በሱርያንኛ ነው። በሱርያንኛ ማለት የወንጌል ቋንቋ ከማ ቃለ ስዩጢ ወሚን ዐጂቢ ማ ተረ ልዐይናኒ አነ ሱአለ ልቀብሪ ቢሱርያኒ ከዛ አፋደሁ ሲራጁና ልቡልቂኒ ወለም አረሁ ሊገይሪሂ ቢዐይኒ አለ ስዩጢ አልሓፊዝ ስዩጢ አልሚስሪ አሻፊዒ ወሚን አጅማት አይን ካየችው ድንቅና ብርቅ ነገር የመቃብር ጥያቄ በሱርያንኛ በወንጌል ቋንቋ ማለት እንደሚሉት እትሮህ ካሪህ ሳሊህ መረቡ ኮማዲን ወመነቢ ኮመለ ሙተፊ ማለት ነው ብለው ይላሉ። ግን ይሄ መረጃ አጥጋቢ አይደለም። ከዛ ያን አፋ ሲራጁል አልቡልቂኒ ሲራጁል አልቡልቂኒ ሻፊ በሚሰነበሩ ስዩጥ ትልቅ ሼክ ናቸው። እሳቸው እንዳስጠቀሙ እንደዘከሩ ግን ለሌላ ለዩቲላ ሰይሁ ቀውል ቂለ በአረብኛ ነው፣ ወቂለ በሱርያንኛ ነው፣ ወቂለ በራሱ ቋንቋ ሀዘል ቀውል አቅረብ ይላል። ሌላ የሚጠየቀው ሙደተ ሱአል ካፊር ከሆነ 40 ይላሉ፣ ሙስሊም 7። ይሄ መረጃ የለም፣ አንድ ጊዜ ነው የሚጠየቀው ይላል። እንግዲህ አልቀብር አወል ማንዚል መናዚል አኺራ መስፈሪያዎች መጀመሪያው እሱ ፈየኩ ኸይረን ፈማ ባዕደሁ አይሰሩ ጥሩ ከሆነ መቃብር ሁኔታ ቀጣዩ ጋር ነው። وفي سنة الترمذي أن النبي صلى الله عليه وسلم قال القبر إما روضة من رياض الجنة وإما حفرة من حفر النار كجنة فيش وعندنا بجهنم قوقادوش عندنا يالو بلقاتاني يالنا يا وقوله بمقابر تيك على معرف هذا جر الأكل باب لا تشاون وإلا فقال لا يقر رجل فالهريق والغريق وأكيل السبع ومضيق الطير ومن علق في الهواء حتى تمزقت أعداؤه ومن أكله السباع من أكلته السباع أو من بقي في قاع البحر ببحر استقر أو ريبلا وجيب بلا وأمورا مچاچقا ويم لما يجرى تنتلو سونته بچጭቅ ያለ አቃጥሎ ፈጭተው በተኑት እንደው غريق ያሰመጠው ይሄ ሁሉ የድርሻውን ያገኛል ይላል። የግድ ቀብሮ ማለቱ በጋሊብ ነው። ያልተቀበረ አይጠየቅም፣ አይቀጣም፣ ችግር የለበትም ማለት አይደለም። ወይንም المراد بالقبر البرزخ ነው يعني أعم والبرزخ هو العالم الذي بين الحياة وبين البعث ከሞት ጀምሮ እስከ يوم القيامة ላለው ዓለም ስም ነው። فهذا يتكبر ያልተቀበረ የመቃብር ማለቱ ጀርዕ ባብላጫው ስለሚቀበር ነው ይላል። እንግዲህ ያው في الصحيح من حديث ابن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فسمع صوتهما فقال إن هذين ليؤذبان وما يؤذبان في كبير بل إنه كبير أما أحدهما في الحديث سمع صوت إنسانين في القبر الحديث برواياته قال إن هذين ليؤذبان ويؤذبان في كبير بلا إنه كبير أما أحدهم فكان يستتر من بوله وأما الآخر فكان يمشي بالنميم ثم أخذ جريدة رطبة فشقها باثنين فجعل في كل قبر واحدة فقيل في ذلك قال لعله خفف عنهما ما لم ييبسا الحديث كما قال صلى الله عليه وسلم متفق عليه ሁለት ሰዎች መቃብር ማለት ላይ አለፉና ድምጻቸውን ሰሙ። ሲቀጡ ሰው መቃብር ይቀጣሉ አሉ። የሚቀጡበት ነገር ትልቅ አይደለም። ወቃው ትልቅ አይደለም ማለት መጠንቀቁም ይከብድ አልነበረም ወይ በእነሱ በግምታቸው ትልቅ አልመሰላቸው ነበር። በመሰረቱ ግን ትልቅ ነው ብለው አንዱ ያው ከበውሉ አይሰተርም አይጠራም ነበር፣ ሌላኛው ግን ሊያጣላ ሄድ ነበር ብለው የሆነች የተምር እንግዲህ ዘንባባ ግንድ ቀንዘልን ይዘው ሁለት ወሰንጥቅ አንዱ ማኑ መቃብር አንዱ መቃብር
ታከሉት ይላል። ለምን እንዲያደርጉ ሲሏቸው እነዚህ እስካልደረቁ ወንጀል ለማንቀጣት ይቀንስላቸዋል ብለዋል። አላ ኩሊ ሓል ያ መን ቢዱንያሁ ሸገል ወገረሁ ጡሉል አመል ወልመውቱ የእቲ በግተተን ወልቀብሩ ሱንዱቁል አመል።